ለአሜሪካ አታጨብጭቡ። በጣም በተደጋጋሚ ሶሻል ሚዲያ ላይ ተመጥቶ ከሚወሩ ወሬዎች ላይ የማየው አሜሪካ ላይ ማለት ስለ አሜሪካ በጣም ላይ ስለ ኢኮኖሚ፣ ስለ ሚሊተሪዋ፣ ስለ ውሳኔዎቿ፣ ስለ ዲፕሎማሲዋ፣ ስለምታረጋቸው የጂኦፖለቲካል ውሳኔዎች ምናምን ነገሮች ፕሬዝ የሚያደርግበት ቃሉ መጨብጨብ የሚለውን የተጠቀሙት እንደዛ ስለ ናውል የተናገረው ነገር በስነ ስርዓት እኔን የሚወክለው ብያለሁ። ሜንሽን በጣም ብዙ ሰዎች እኔን ሜንሽን ስላደረጋችሁ መመለስ አለብኝ። ናውል እኔንም ብሎ ባይሆን ማለት ግን ናውል ራሱ ያው እኔም አንዱ አካል ነኝ። አሜሪካን ፕሬዝ የአሜሪካን ሚሊተሪ ኢኮኖሚ ፕሬዝ ካደረጉ ሰዎች ውስጥ አንዱ ነኝ። እስቲ እንመልከት ናውል ያላቸው ነገር እንመልከትና ስህተት ከሰራውም እስቲ አሜሪካ ሀያል መሆኗ ውሸት ከሆነ እስቲ አብረን ሮንግ እንደሆነ እየታወቀ እንኳን የምትሰራው ነገር በሙሉ ስቱፒድ ዋጋ የሚያስከፍል ነገር እየተሆነ እያወቀን እንኳን ወይም ደግሞ ቤዚክ መገናዘብ የሚፈልግ ነገር ሆኖ እያወቀን እንዴ ልበላችሁ አንድ ሰው አሜሪካ የምትሰራው ነገር ስቱፒድ እና የማይረባ ነው ብሎ ማሰቡ ራሱ የዛን ሰው አይዲያ ስቱፒድ ላለ ማለት ያስቸግራል። ማለት አሜሪካ የራሷ የፖለቲካ የኢኮኖሚ ከኢነርጂ ጋር የተገናኘ ከብዙ ነገሮች ጋር የተገናኘ ከኢንተርናሽናል ኢምፓየሯን ከማስቀጠል ጋር የተገናኘ አላማ ይዛ ነው የኢራኑንም ከሆነ የገባችሁ። መቼም ትራምፕ የተባለ አንድ መሪ ብቻ ሆይ ሆይ ስላለ ገብታለች ብላችሁ እንደማታስቡ ተስፋ አደርጋለሁ። ይህንን ነገር ከወርልድ ዋር 2 በኋላ በተደጋጋሚ የተለያዩ ሀገሮች ላይ ሀገር ስታፈስ የፈለገችውን መሪ ፑፔት ስታስቀምጥ ስላየናት መቼም ፉሊሽ ነው አሜሪካ ያደረገችው ያለችው ነገር ፉሊሽ ነው ብሎ ማሰብ ራሱ ያሳዝናል። ፓወሯን ለማጽናት የምታደርገው ነገር ነው። በፍጹም ይሄ ፉሊሽ ሊሆን አይችልም። አይዲያው ነው ፉሊሽ። ቪዛ መሰጣቸውን ሀገራቶችን ወደ ኋላ የብዙ ዓመት የሶሻል ሚዲያቸውን አይና ስለ አሜሪካ ያላቸውን አመለካከት አያለው ስላለች ምንን ሰንስ የሆነ ነገር ማውራት የለብን። አይስቷችሁ እሺ ሚስጥሬን ለምን ታወጣብኛለህ? አሁን እኔ ይኸውላችሁ አንድ ነገር ቁም ነገር ስናወራ አንድ ሰው አንድን ፖለቲካል ሀሳብ ወይ የሆነ ነገር የሚያደርገው ከጥቅም ስለሚያገኝ ነው ብሎ ማሰብ በራሱ በጣም ሮንግ የሆነ ነገር ነው። በጣም ስህተት ነው። እስቲ አሜሪካ ፓወርፉልነስ ምናምን ሲተነትሉ ቪዛ ስላገኙ ነው ብሎ ማደምደም ልክ አይደለም። አሁን ናውልን አንተ ይህንን እያወራ ያለኸው አሜሪካ ቪዛ ስለከለከለች ነው ብልህ ልክ እንደማይመጣ ሁሉ ይህንንም ብሎ መናገር ልክ አይደለም። እኔ ያውቀርብኛል ናውል እኔ ለቪዛ ነው። እሺ ለምን አሜሪካ ስህተተኛ ማትመስላችሁ? ደግሞ አሜሪካ ዋጋ የምትከፍል የማይመስላችሁ ለምንድን ነው? በምን መስፈርት ተመዝናችሁ ነው? አሜሪካ ኢኮኖሚ በጣም ከፍተኛ ከመሆኑ የተነሳ ማንም ሊነካት የማይችል አፈር ከደም ይከታታል። አፈር ከደም የሚከታት ኃይል ያለው ዓለም ላይ there are countries like nothing to lose ብለው የሚያስቡ ሀገራቶች አሉ። በግለሰብ በሰው ላድርግላችሁና ማለት ነው ያጣ ምንም የሚያጣው ነገር የሌለ ሰውዬ እስኪ ተደባደቡ ብትሏቸው ማን እኩል አይደባደቡ? እኩል ዲፍረቱ አይኖራቸው። አሜሪካን አፈር ከደም ያበላታል ብሏል። እሱ ያው የፖለቲካል እንትለው በፍጹም ከእውነት የራቀ ነው ብዬ ነው የምወስደው። ምክንያቱም በፍጹም አሜሪካን እንኳን አፈር አይደለም እንዴት ነው የምታስቡት? እኔ አሁንም ፕሬዝ እያደረኳት ነው። አያችሁ ምን ላድርግሽ? እኔ አሁንም ፕሬዝ ማድረግ ሳልፈልግ እያደረኳት ነው። እንዴት ነው አሜሪካን አፈር ከደም የምታበላት? የትኛው ሀገር ነች በዚህ ሰዓት ላይ አሜሪካን አፈር ከደም ልታበላ የምትችለው? ይተነትነዋል ቀስ ብሎ። እሺ ችግር የለው ምንም ማያጧ በመሞታቸው ምንም እንትን ማይሉ ብለዋልና እንደ ሀገር እንደዛ ብሎ ነገር አለ። ቪየትናሞችን እንመልከት። ቪየትናሞች ናቸው አሜሪካኖችን ባይዘው በስነ ስርዓት ያሸነፉት አይደለም የሚባለው። ግን ቪየትናሞች ስንት ሰው ነው ያጡት? 2 ሚሊዮን በላይ ሰው ነው ያጡት። እስከ 3 ሚሊዮን የሚገመት ሰው ነው። አሜሪካ 74,000 ወታደር ብቻ ነው የሞተባት። ሲቪሊያን እንኳን አይደለም የሞተባት። ይታያችሁ እንግዲህ ፋርማቸው የእርሻ ፋርማቸው ተደብድበዋል በቦምብ ድጋሚ እንዳያበቅል ተደርጎ። አሜሪካ ከመደብደቧ ብዛት ስንቱ ተራበ፣ ስንቱ ሞተ። እና እኛ ሀገሮች ምንም ነገር አላጡም ነው የምትሉት? 3 ሚሊዮን ሰው ቀላለው? 3 ሚሊዮን ህፃናት ነገር ሀገሪቷ የሚተኩ ቀላላቸው? አፍጋኒስታንን እንደዛው ወሰዱ። አሜሪካ 2000 ምናምን ወታደር ነው የሞተባት። 4000 ነው 2000 እንደዚህ ነገር። አፍጋኖች ስንት የታሊባን ጦር ነው ስንት ነገር ነው የሞተው። አሜሪካ ብር ታወጣለች፣ ግን ብሩን ብታወጣም ዘርፋ የምታመጣውና አትማ የምታስቀምጠው ነው። ለሷ ቀላለው ሱፐር ፓወር ነች። ከሱፐር ፓወር ጋር መጋፋት ልክ አይደለም። አሁንም እደግመዋለሁ፣ እንደ አሜሪካ ካሉ ሱፐር ፓወሮች ጋር መጋፋት ልክ አይደለም። እንሂድ አሁንም ቀጣይ ችግር የለውም። የኢራን መሳሪያዎች የሚሰልም በሉት ድሮን አሜሪካ ድረስ ላይበር ይችላል። ነገር ግን ሚድል ኢስት ላይ ያለ አሉ የተባሉት እንዳለ የአሜሪካ ሚሊተሪ ቤዞችን አፈር ከደም እያበላ ነው። አፈር ከደም ካበላቸው አፈር ከደም መብላታቸው ብቻ ሰው ማለት ነው እሷን ሲረዱ ወይንም ደግሞ አሜሪካን በማንኛውም ሁኔታ የምትደግፉ ሀገራቶች ካላችሁ ሚድል ኢስት ላይ አልሰማችሁም? ከመጥፋቴ በፊት አጠፋችኋለሁ የሚል ኃይል ካለ ስተጠለጠብረው ይኖራሉ። አሜሪካን በቃ ትምጪብን አትንኪን
እንዴ እነ ፍራንስ እነ ስፔን ምናምን ለምን ይታወሩ? ለምን አንረዳም ይላሉ? ዝም ተብሎ ለሚናገሩት በነገራችን ዝም ብሎ ለማይፈልጉት ከአሜሪካ ግንኙነት ስለሌላቸው ዴ ዱ ተካልኩሌሽን ዋጋ የሚያስከፍላቸው ነገር ይመጣል። ዋጋ የሚያስከፍላቸው ነገሮች ከመምጣቱ በፊት ያስቡና አይ አናደርግም ነው። አሜሪካ ጋር የሚተኮስ ነገር የሚደርስበት ነገር ስለሌለ ምንም የማይመጣባት የሚመስላቸው ሀገራቶች አሜሪካ ሚድል ኢስትን ካጣች ምን ልትሆን ትችላለች የሚሉን ጥያቄ አይምራችሁ ውስጥ ፕሮሰስ ታደርጉታላችሁ። እኔ አሜሪካ በፍጹም ዋጋ አትከፍልም ከሚሉ ሰዎች አይደለሁም። ስለዚህ ይሄ ነገር ብዙ አይመለከተኝም። አሜሪካ ዋጋ ትከፍላለች እንዳልኳችሁ፣ ግን ከሷ በላይ እጥፍ ድርብ በህዝብም በኢኮኖሚም በምንም የሚከፍለው የሚዋጋት ሀገር ነው። አሁን ለምሳሌ ይሄ ነገር በኢራቅ ዋር ተፈጥሯል። በኢራን ዋር ብቻ አይደለም። ኢራቅ ላይ እንዲህ ነበር የተፈጠረው። አውሮፓውያን እኛ አንገባም እዚህ ጦርነት ውስጥ ብለዋል። ጀርመንና ፈረንሳይ እንደዛ ብለው ነበረ ምናምን እነ ኩዌት ምናምን ሲጠቁ ታዲያ ምን ተፈጠረ? አንድ ነው የሆኑት። ጭራሽ አግሬሲቭ ሆኖ ነው የሚመጡት አውሮፓዎቹ አንድ ላይ ተሰባስበው። አሁን ያ ደረጃ ላይ አልደረሰም። ኢራን ያ ደረጃ ላይ ስላልደረሰች ነው። ልክ ኢንተርናሽናል ትሬድ የነሱን ጥቅምና የነሱን አንድ ሀገር ሲጀመር ጦርነት ላይ የሚገባው ጥቅሙን ፓወሩን ምኑ አስልቶ ነው አይደል እንዴ? ቤኔፊቱን ጉዳቱን አስልቶ ነው። ስለዚህ ልክ ያ ደረጃ ላይ ሲደርስ ትመለከቱታላችሁ። በቃ ቀን ያሳያል። ኢራን እዛ ድረስ ከደረሰች ማለት ነው። አረብ ሀገራቶቹ ላይ ያላችሁ ቤዝ የአሜሪካ ቤዝ መኖር ጠቅሟቸዋል ከጉዳቱ በላይ። አሁን እዚህ ጋር ከሚመቱት በላይ ብዙ ምቶችን የቀነሰላቸዋል። አብረው የሚሰሩት አላይንስ አላቸው። አለበዚያማ ታጠፋቸዋለች አሜሪካ። የኔን ቤዝ የእሷን ቤዝ አስወጡ ማለት እኮ የአሜሪካን ዶሚነንስ በአካባቢው ላይ አስወጡ ማለት ነው። ስለዚህ ከእነሱም ጋር ነው ጦርነት የምከፍተው ማለት ነው። ስለዚህ በጣም ዓለም አቀፍ ግን የሚሰር ነገር ስታደርግ ፓወሯን ማሳየት ባለጌ ናት ነው። ሮንግ የሆነ ነገር ነው የተደረገው ነው። ለምን ደሱ የማይወራው አንድ የሀገር መሪ አያቶ ለመገዳችሁ እንዴት ሰው ያጨበጨዋል? አንድ የዓለም ህዝብ ሆናችሁ ወይም ደግሞ አንድ ጤናማ ህዝብ ሆናችሁ 40 ጊዜ ቴክኖሎጂ እና ስለላ ነገራችሁ ይደነቅላችኋል እንጂ ኢት ኢዝ ሮንግ ስህተት ነው። ሂውማኒቲ ይሰማዋል። አሁን እሱ ጋር ነው ችግሩ። ከሂውማኒቲ አንጻር ከሞራል አንጻር አሜሪካም ሆነች ማንም የሚያደርገው ነገር በጣም ብዙ ነገሮች ዓለም ላይ ሮንግ ናቸው፣ ስህተት ናቸው። እነዛን ነገሮች ከሂውማኒቲ አንጻር ከተመለከትናቸው መቼም ልክ ሊሆኑ አይችሉም። ስትራቴጂክሊ ነው የምናወራው እንዳልኳችሁ። ከሂውማን አንጻር ካወራን ኢትዮጵያም አትገነባም ነበር፣ እቺ ኢትዮጵያም አትኖርም ነበር። ለምን? በሞራል ቢሆን ኢትዮጵያ የምትባል ምድር አትገነባም። እመኑኝ አይሆንም። ከሞራል አንጻር ምንም ነገር ልናወራ አንችልም። ልናወራ የምንችለው ከስትራቴጂ አንጻር ነው። ከስትራቴጂ አንጻር ስናወራ ገብታ የቬንዙዌላን ህዝብ ትወጋለች። ገና ውጊያ ውስጥ ብጋ ሚሊዮኖችን ኮስት የሚያመጣ ዓለም ላይ ረሃብን ችግርን የሚፈጠርን ጦርነት አስወግዳ ገብታ ወስዳ መሪውን ብቻ መንጥቃ ማውጣቷ ይሄ በጣም ያስጨበጭብና የሚያስገርምና በጣም የተሻለኛ የትኛውም ኢምፓየር እንዲሰራ ጋይተን አናውቅም። የትኛው ሮማንም ኦቶማንም እኛ ምርጥ ገዢ ናቸው ሮማኖች ከጊዜው አንፃር አይደል? እንደዚህ ጽድት ያለ ሚሊተሪ እኔ የኢትዮጵያ መንግስት አሁን ለምሳሌ ከኤርትራ ጋር ሰላም አይደለማ ገብቶ ኢሳያስ አፈወርቂ እንደዚህ ቆንጥሮ ቢያወጣ የስንት ሚሊዮን ህፃናቶችና ሞት ምናምን ከራሱ ወታደሮች ሞት አስወገደ ማለት ነውና ደግሜ ያጨበጭብለታለሁ ኤርትራዊ እንኳን ብሆን እኔ ማለት ነው ፐርሰናል። እና አሜሪካ ያደረገችው የናቶላ ላይ የሚያደረገችው እነዚህ ላይ የሚያደረገችው ነገር ስትራቴጂክሊ ካወራን ልቅም ያለ ፐርፌክት የሆነ በጣም የሚጣፍጥ የሚሊተሪ ስራን የሰራችውና የሚያስጨበጭብ ብቻ አይደለም በግር የሚያስጨበጭብ ነው። ህዝቡን ከህዝቡ ጋር ጦርነት ከመክፈት this is very wrong እኮ በኛ በ21ኛው ሴንቸሪ ዓለም አቀፍ ያኔ ከጦርነት ከሁለተኛው ዓለም ጦርነት በኋላ ላይ የተቋቋሙት እንደዚህ ነገር ማድረግ የለብንም። ቃምሰውት ይኸውላችሁ ናውል በ21ኛው ሴንቸሪ አለ። እኔ አሁን በዚህ ላትስማሙ ይችላል። እኔ ጋር ያለው ልዩነት ይሄ ነው። እኔ ዓለም የዛሬ 5000 ዓመት በሮምም ስርም በኦቶማን ስርም በፐርሺያም ስርም በሞንጎሎችም ስርም በአረቦችም ስርም በአሜሪካም በብሪቲሽም ስር እያለች ዓለም አንድ ኢምፓየር በበላይነት በገዛ ጊዜ አንድ ነች ብዬ ነው ማምነው። እኚህም ገዢ እነዛም ገዢ፣ እነዛም ገዳይ እነዚህም ገዳይ። ይሄ ህጉ ሶቨርኒቲ ምናምን የምትሉት ነገር ማንን ለመሸወድ እንደሚወጣ እናውቃለን። ትናንሽ ሀገሮችን ቀጥለጥ ብለው ስርዓት ይዘው እንዲመሩ ነው እንጂ ለአሜሪካ ጊዜ አልሰራም። ስንት ጊዜ ነው የሰው ሀገር የጣሰችው? ስንት ጊዜ ነው የሰው ድንበር የጣሰችው አሜሪካ? እንደዚህ የሰው ሶቨርኒቲ ስትስ የኖረች ሀገር በ21ኛው ሴንቸሪ የሚባል ነገር የለም። አሜሪካውያን ኮሎናይዘር ናቸው። ከብሪቲሽ ኢምፓየር ከሮማኖች ከሞንጎሎች የሚለዩ አይደሉም። ዚያር ኮሎናይዘር ኢምፓየር ናቸው። እሱን አክሴፕት ማድረግ አለብን ብዬ አምናለሁ። ሪያሊቲ እሱን ይነግራቸዋል። የሃይማኖት አታድርጉት ወይም አንድን ሀገር ማጣጣል አንዳንድ ነገር ማዳነቅ ብዬ አይደለም። እኔ ኢራንንም አሜሪካንም ደግፌ አይደለም ብሏል። ያስታውቃልም አይደለም የናውል ኢራንንም አሜሪካንም ደግፎ አይደለም ጀስት ያው ልክ ያለው ነው ነገር የህግ ሰው ስለሆነ
ከህግ ከሞራል አንፃር ስለሚያወራ ነው። እሺ ጋይስ፣ እኔ ደግሞ ከዛ አንፃር አይደለም እያወራሁ ያለሁት እስከዛሬም ቢሆን። ስለዚህ እሱን አንደርስታንድ አድርጉት። የምር የኢትዮጵያ መሪ ብሆን የኢትዮጵያ አስተዳደር ብሆን ማለት ነው አሜሪካ ዓለም ላይ እያደረገች ያለችው ነገር አላደርግም። በቃ ይኸው ለምን አታደርግም ምናምን ነገር አሁን አላወራላችሁ። አይደረግም። ማንም ሀገር ማንም ክላን አቅም ከአንደኛው ክላን ከአንደኛው ጎሳ ጉልበት እንዳለው ባወቀ ሰዓት ላይ የሰው ልጅ ኔቸር ነውና ያንን የመደቆስ የመውረር የመዝረፍ ካራክተር አለበት። ይሄ ለስንት ሺህ ጊዜ ተመልክተነዋል በዓለም ታሪክ ላይ። ይሄ ማለት ነው የሰው ልጅ ኔቸር ያላገናዘበ ነገር ነው ብዬ ነው ማሰቡ። ይሄ አስተያየት እንግሊዝ ፀሐይ አይጠልቅባትም የምትባል ነበረች። ጊዜያቶች ሊለያዩ ይችላሉ፣ በሴንቸሪ ይለያያል። ነገር ግን ሀያልነት በየጊዜያቸው የነበሩ ነገሮች አሉ። የት አሉ የሚብለውን መጠየቅ አለባችሁ። እንግሊዝ ላይ ፀሐይ አይጠልቅም የተባለባት እንግሊዝ ምን እንዳለች አሁን ታውቃላችሁ? ሮማን ኢምፓየር ምን እንደሆነ የት ነበረ? በጣም ሀያል ነበረ። እና ኦቶማን ተርኪሽ ኢምፓየር እንደዚህ ምድርን ያንቀጠቀጡ ነበሩ። የት ነው አሁን ያሉት? እሱ ማገናዘብ አለባቸው። አሁን ይሄ የኔ ሀሳብ ነው ሙሉ በሙሉ ነው ያነሳው ሀሳብ ይላችሁ። የትኛውም ኢምፓየር ተናገር ያለው ከዚህ በፊት አይደለም። ከፈለጋችሁ ጊዜ ያገነነው ጋር አትሳፈጥ። ጊዜ እስኪጥለው ነው የሚጠበቀው። ባይዚ ልክ ሲዳከም ነው ወስደ የምታረገው ተራ ሲመጣ አንተ ተሰለ የኢትዮጵያን ወሰድና አጼ ቴዎድሮስ እንግሊዝን ኢጎን ለማስታገስ ሲል ማለት መጀመሪያ የነበረው ቪዥኑን በጉልበት ሊያስፈጽም በመሞከሩ ምክንያት ምንድነው አጼ ቴዎድሮስ ኢትዮጵያ ላይ ያመጣው ነገር? እንግሊዝ ልክ አሜሪካ ቬንዙዌላ ላይ እና ኢራን ላይ ያደረገችውን አይነት ነገር ነው ያደረገችው። ህዝቡን ሳነካ መሪውን አታክ የማድረግ ነገር ነው ያደረገችው። በጣም ማከብረው እንትን ነው በዚህ እኔ ከዚህ በፊት ማለት ነው እንግሊዝ ያደረገችው ህዝቡ ጋር ሳትዋጋ ምን ብላ። ግን አጼ ቴዎድሮስ ያመጣው ኢትዮጵያ ላይ እንደ ሀገር ያመጣብንን ጦስ እናውራ፣ እሱን እናውራ። ምንድነው ያደረገው? መጽሐፍቶች አላሰረቀም። አጼ ቴዎድሮስን ለሞጋት በመጡ ጊዜ ቤተክርስቲያን ታቦት አልተሰረቀም። አፈሩላ ተሰርቋል እኮ ጋይስ። ስንት ነገር ስንት ወርቅ ዘርፋ ምን ብላ ነው ሄደችው። እሱም ህዝቡን ሳትወጋ ነው የገባችው። እሱን ተመስገን ነው እንግሊዝ ማለት ነው። እና አጼ ቴዎድሮስ ኢጎ በጉልበት ብቻ በማሰቡ ስትራቴጂክ ሆኖ ባለማሰቡ ሀገሪቷን ዋጋ አላስከፈለም? አስከፍሏል። እኔ የምለው ይሄንን ነው። ፖይንቴ ይሄ ነው። ከሱፐር ፓወሮች ጋር እንግሊዝ ፀሐይ አይጠልቅባትም። የዛ ሰዓት ላይ አትገጥማትም። አሜሪካ አሁን እንዲህ እየወረደች ነው። ጭራሽ ስትወርድ እንዲህ ይዛ ነው ምላጭ ቆዳህን ነው አፈር ከደሜ ነው የምታበላ። የናውልን ወርድ ልጠቀም። በዚህ ሰዓት ላይ ገሸሽ ነው ማለት ያለብህ። ታይም አለው፣ ጊዜ አለው ሁሉም ነገር። ደግሞ እኚህ ኢምፓየሮች አሁን የጠራቸው እንዳለ ኢምፓየሮች ኦቶማን ምንም ከውስጥ ነው ክራምብል ያደረጉት ነው። አሁን የጠራቸው ኢምፓየሮች ከውስጥ ነው። ልክ ከውስጥ እየተሰባበሩ ባለበት ሳለ ኤክስተርናል ከውጭ የተጨመረባቸው የዛኔ ነው ጠብቀ የምታጠቃቸው። ሲዳከሙ ነው በጉልበተኝነት ሰዓታቸው አብረ ነው የምትሰራው ነው ፖይንቴ። ነኝ ለረጅም ጊዜ መደጋግምላችሁ ይሄንን ነው። እና ደግሞ እና ኢትዮጵያውያን አትርሱ፣ የአድዋ ልጆች ስለሆነ አንንቅ። ትንሽ ተብሎ የታሰበ ነገር አንንቅም። አፈር ቀድሜ ያብልተናል። ሳምንት አልሆነንም እኮ ካከበርን አይደል? ከዛስ ሌላ ሀገር ሳይ ልጅ ሀገር አትችልም ታበደን ነበረ። ጣሊያንን ምን እንዳደረግን ታውቁታላችሁ። ስለዚህ እዚህ ጋር አድዋን እንደ ምሳሌ ልናነሳ አንችልም። አድዋ ሬር ነው። በዚህ አድዋ ተአምር ነው፣ ለተአምር የቀረበ ነገር ነው። አንተ ለአድዋ ከሱፐር ፓወር ጋር ከትልቅ ሀገር ጋር ተጋጭታ የተረፈች ሀገር ኢትዮጵያን እንደ ኤግዛምፕል ከሰጠህን ናውል ከሰጣችሁኝ፣ እኔ ደግሞ ሌላ በጣም ብዙ ሺህ የሚቆጠሩ ሀገራት ከትልቅ ሀገር ጋር ተጋፍጠው ዘራቸው፣ ሀገራቸው፣ ኤትኒክሲቲያቸው ዘራቸው ሙሉ በሙሉ ለወሬ ነጋሪ ሳይቀር የጠፉ ሀገራት ደግሞ በጣም ብዙ ሺዎች ጠራልሃለሁ። ስለዚህ እኔ ስለ ሬር ጉዳይ ሳይሆን ማወራው ሞስት ኦፍ ዘ ታይም ስለሚያጋጥመው ነገር ነው። አድዋ ላይ የምንግባ ብንል በሱ ኤግዛምፕል እንኳን ብንሄድ ከጣሊያን ጋር አጼ ሚኒሊክ ጣሊያንን አሸንፎ ለምን ኤርትራን ሳክሪፋይስ አደረገ? ለምን ኢጎ ሞልቶት ለምን ምን ታመጣላችሁ? ወዲያው እኮ ነው ከጣሊያን ጋር የተስማማው ነው የተፈራረመው፣ ሰላም አውርዶ ከዛ በኋላ ላይ አብሮ መስራት እኮ ነው የጀመረው። ለምን መጀመሪያ ሲለምናቸው አልነበረም? ባንዲራቸውን ሲያቃጥል ነበር እንዴ? እንደና አቶላ ዴስቱ አሜሪካ ሲል ነበር እንዴ? ዴስቱ ኢጣሊ ሲል ነበር እንዴ? አረ ተው ባካችሁ፣ አረ ባካችሁ እያለ ሲለማመጥ አጼ ዮሐንስ ስንት ሄዳደ እንዴ ለመናቸው። እግራቸው ላይ መውደቅ እኮ ነው የቀራቸው። ይሄንን ያደረጉት እኮ ለስልጣናቸው ነው። አንደኛ ብልጥ ስለሆኑ፣ ሁለተኛ ነገር ለህዝባቸው ለሀገራቸው የሚያመጣባቸውን ጦስ ስለሚያውቁ ነው። ፈሪ ሆኖ አይደለም። ኢትዮጵያ ሰርቫይቭ ያደረገችው የአጼ ሚኒሊክ ስትራቴጂክነት ነው። ባይዚ በጣም ስትራቴጂክ ስለሆነ ነው። ያንን ነገር አጼ ቴዎድሮስ ቢሆን አያደርገውም ነበር። ባይዚ የምነግራችሁ ነገር ማለት ነው። ለምን አጼ ቴዎድሮስ በጣም ኢጎ ያለበት ማንንም የማይሰማ ሰው ነው። ኢትዮጵያ እርግጠኛው የምነግራችሁ ነገር አሁን ያለችው ኢትዮጵያ አትኖርም ነበር እንደ አጼ ቴዎድሮስ እንደ አያቶላ አይነት መሪ እየመራት ቢሆን ኖሮ።